አለይኩም ወራህመቱላሂ ወበረካቱህ ቤተሰቦች ሁላችሁም ሰላም ብያለሁ። ቀጥሎ አንድ የምጋብዛችሁ ቪዲዮ አለ። በሙዚቃ ስለተቀናበረ ሙዚቃውን ለማጥፋት ስል ያው ድምጹ ትንሽ ጥራት አጥቶብኛል። ነገር ግን እጅግ በጣም ወቅታዊ ጉዳይ እጅግ በጣም አስፈላጊ ሆነ ነው በትዳር ዙሪያ እነዚህ ሁለት ጥንዶች በአጋጣሚ እንዴት እንደታረቁና እኔም ወደፊት እናስታርቃቸው ቀኑ ሳይመሽባቸው የሚል አዲስ ፕሮግራም ልጀምር ስለፈለገኝ ይሄን ቪዲዮ እንዴት አድርገው አጋጣሚን ተጠቅመው እንደታረቁ ለሁላችሁም ትምህርት ይሆናል ብዬ ስላሰብኩኝ በጣም ያስተማረኝም ቪዲዮ ስለሆነ ነው መጋብዛችሁ። ለድምጡ ጥራት እንደውም ደግሞ ያው ምናልባት እንትን ቢልባችሁም ፈልጋችሁም ቢሆን አዳምጡት። እሺ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሰላም እንዴት ነሽ? የቲክቶክ ቪዲዮ እዛ ጋር እየሰራው ነበርና ምን ጥያቄ ብር ልሸልምሽ። እሺ ያለሽ የለም። ከዚህ በፊት ኤክስ ነበረሽ? አዎ ነበር። ስለዚህ ምን እናደርጋለን? ሲሸት ደውልና ያቋርጣችሁ ማለት እንደዚህ እንጀምራለን። ውድ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱህ። ዛሬ ማለት ነው አንድ ፕሮግራም መጀመር ፈለገ። በዚህ አጋጣሚ እነዚህ የምታዋቸው ይችልሽ ከድሮ ከምታፈቀው ወንድ ጋር ተጣልታ ተለያይታ ነበር። በተለይ እሷ ራሷ አጥፍታ ይቅርታ አጋጣሚ ተጠቅማ ይቅርታ ጠይቀችው ታረቁ። እኔም አንድ እስኪ እናስታርቃቸው እስኪ ይቅር እናባብላቸው የሚል አዲስ ፕሮግራም ብጀምር ደስ ይለኛል። ምክንያቱም ሁለት የትዳር አጋሮች ሲለያዩ ልጆች መሐከል ከዛም ያሉ ቤተሰቦች በጣም ብዙ ሰው ነው የሚለያየውና ያንን ችግር ለማጥበብ በተለይ ደግሞ አሁን ሰዓት ኢትዮጵያ ላይ ያለው ትዳር አለመበርከት የትዳር መፍረስ በጣም ማህበረሰቡን እየጎዳለ ነውና አንቺ ውድ እህቴ ወይም አንተ ወንድሜ ይሄን ቪዲዮ የምትሰሙ ቪዲዮን ካዳመጣችሁት እስኪ እናስታርቃቸው የሚል በፕሮግራም ላይ ቢያንስ ቪዲዮ ባትታዩ በድምጽ ብቻ አድርገን እስኪ እንሞክር። ለሌሎች አርአያም ሆነ ይቅር መባባል ምናልባት አንቺ ይቅር እንዲልሽ እየፈለግሽ ግን የሆነ ነፍስ ያይዞሽ ወይም ደግሞ ለመደወል ብደውለት እንደዚህ ይለኛል ብለሽ ብቻ የሆነ ነገር የራስሽ ችግር ኖሮሽ የፈራህ ካለ ወይ ትዳር አጋር ሊሆንም ይችላል የቤተሰብም ሊሆን ይችላል እስኪ ተጣልታችሁ መታረቅ እየፈለጋችሁ ነገር ግን ጊዜው የረፈደባችሁ ካላችሁ እስኪ እንሞክር እስኪ እናሳርቃቸው የሚል ፕሮግራም እንጀምር። የትም ዓለም ቢሆን እኔ ራሱ እየዞርኩ ራሱ ይሄን ፕሮግራም በሰራ በጣም ደስ ይለኛል። በጣም መወደው አይነት ስራ ነውና እስኪ ማን ላስታርቅ እስኪ ኮሜንት ላይ ስልኬን አስቀምጥላችኋለሁኝ። ዛሬ አናግሩኝ እሞክራለሁ። ግን እየቀረጽን ማለት ነው ባይሆን ቪዲዮ መግባት ማትፈልጉ ሆናችሁ ቪዲዮ አትገቡም። ድምጻችሁን ብቻ እንሞክር የምትሉ ካላችሁ በዚህ አጋጣሚ አናግሩኝ። እነዚህን ግን እንስማችሁ በአጋጣሚው ተጠማ እንዴት እንደታረቀች ማለት ነው። እሺ ካለሽ የምትችላል እንትኛለሽ ማለት ነው። እንደውስቲ አንመት በዚህ አጋጣሚ እሺ ካለ ምን አልባት ጀምብን ቀጥል ደስ ይለኛል። በጣም ነው ኦኬ ቻክስ አደረገ ነው ኦኬ ምን ተወጇለሽ? አዎ በቃ በራስን ተመጣጣት በራስ ቸልተኝ ግን በትንሽ ምክንያት እንፈጣለን እንደ ድሮ መቀጠል ትችል አስባለሁ። ሰላም ነው ላጣው ሳንፈልግ እሱ እንደዛ ይደረግ ማለት ሰያ ቻይና ነገር ግን መልካም እድል እንግዲህ ዶሚነት ላይ ምን ነው ማዳም በጣም Selam. Lei Dane. Hello Dane. Ne yaptın ya? Bedavulda. አውቃለሁ ታከናን ዱንኩን አጠለኩ ደውን ኩለ በጣም ስለምወድኩ ነው እንደምወድኩ አውቃለሁ። አባቱ ምን መሰለህ ያው ታውቃለህ በራሴ ጽፋት በተለያየንም ያይኖር ሀወት ነገር ታውቃለህ በዛ ሰዓት ታውቀኛለህ በጣም ችኩል ነኝ ነገሮች ላይ መወሰን ላይ በጣም ነው የምፈጥነው ምናምን
ብቻ አላውቅም። እኔ ነኝ ጥፋተኛ። ብዙ ነገር እንትን ብያለሁ። አሁን ላይ ሳስበው እኔ ነበርኩኝ ጥፋተኛ። አሁን ላይ ተረጋጋሁኝ ግን ተማርኩኝ በራሴ ማለት ነው። እና ሳስብ ከአንተ ጋር መቀጠል እፈልጋለሁ። በጣም አልፈልግም ታውቃለህ የሚባል ነገር ማለት ነው። በጣም እንደገዛው ብቻ አስጠኝና ያለውን ነገር ብናወራበት በጣም ደስ ይለኛል። ምክንያቱም ላጣ ስለማልፈልግ ማለት ነው። አባቴ ከድሮ በጣም ተለውጫለሁ። ምክንያቱም ያ እሱ ነገር እንደጎዳኝ በጣም አወቅኩ ምናምን አንተ ነራጅ ነው አልፈልግም በቃ ጭራሽ ማለት ነው። በጣም ተሳስቼ ግን አንተን በሰዓቱ አልሰማም ብዙ ነገር በጣም አመሰግናለሁ። ድምፅህን ስለሰማሁ በጣም ደስ ያለኝ። ወደ ቤተሰቦች አንዳንድ ጊዜ ነገራቶች ያው በዛሬ በነገር ችላ ማለትም ዋጋ ያስከፍላል። በጣም መቻኮል ዋጋ ያስከፍላል። መካከለኛ ሆኖ መጓዝ ይሻላልና እቺ ልጅ ጓደኞቿ ገፋፍተው ነው ቀኑ ቢረፍድም ግን ዛሬ በጣም መጀንበር ሳትገባ ታርቃለች ማለት ነውና እንደዚህ እስኪ ቀኑ ረፍዷል ግን ጀማል ሞክርልኝ የምትሉ ካላችሁ ሊላህ ብለን እንሞክር ማለት ሚዲያ ላይ የምንለቀው ሌሎች እንዲማሩበት ነው። በተለይ ደግሞ ይሄን ስንሞክር እንደዚህ ነውር ምናምን ነገር አናወጣም። በቃ እንደዚህ ልትበድልህ ወይም ልትበድላት ትችላለህ። በኖርማል አውርተን በቃ ይቅር ብቻ ዋናው ይቅር መባባልና በዛ በይቅርታ ውስጥ ግን ስንት ነገር እንደተተረፈ ሊበተነ ያለ ቤት፣ ሊበተነ ያሉ ልጆች፣ ሊበተነ ያሉ ቤተሰቦችን ብዙ ነገር ማትረፍ እንደሚቻል እንዲሁም ሀገር ራሱ በቤተሰቦች ጥርቅም ወይም በቤተሰቦች ስብስብ ነው አንድ ሀገር የምትሆነው አይደለ? እና እንደዛ ፕሮግራም ብንጀምር በጣም ደስ ይለኛል። ስለዚህ እስኪ ምን ትላላችሁ እናንተ? ይሄን ፕሮግራም እንጀምር ወይ? ማን ነው ሲደፋር ሆኖ አቦ ከኔ ጀምር ሚለይ ካለ የምር ዋትስአፕ ላይ አናግሩኝ። ባልሽንም ከሆነ በደንብ አናግሬ መክሬ ዘክሬ፣ በተለይ ደግሞ እንዳልኳችሁ ፀሐይ ያልጠለቀባችሁ ማለት እሷ አግብቶ ሌላ ትዳር ውስጥ ሆነ ወይም እሷ አግብታ ሌላ ትዳር ውስጥ ሆነ ያ ከባድ ሊሆን ስለሚችል ያው ቀኑ መሽቷል ማለት ነው። ግን ቀኑ ያልመሽ ቀኑ ሊመሽ የተቃረበ ካለ መንገድ ላይ ፀሐይዋን ማቆም ከቻለን ገብቷችኋል? አማርኛ እስኪ እንሞክር። አናግሩ ወላሂ በጣም ብሰራበት በጣም ደስ የሚለኝ ምክንያቱም በላይ ሲመጣ ብዙ ነገር እንዳለ ስለማቅ ማለት ነው። በተለይ የተዋደዳችሁ መካከላችሁ ሰው ገብቶ እንቅፋት ገብቶ እልክ ውስጥ ደራ ውስጥ ገብታችሁ ወዳልሆነ ችግር ውስጥ የገባችሁ ካላችሁ ግዴላችሁም ይፈታል። እንሞክረው ማለት ነው። እንዲሁም ልጆቻችሁ ሶሻል ሚዲያ ላይ ወጥተው ልጆቻችሁን እንደዚህ እንዲናገሩ የሆነ በቃ ይህልባቸውን በተለይ ልጆች እናት አባቶቻቸው ወደ ውጭ ሀገር ሆነው ምን ይሰማቸዋል? የልጆች አስተያየት ምንድነው? ምኞታቸው፣ ህልማቸው ምን ነበር?
እየኖሩት ነው የሚለውንም አብረን እንድንጎበይ ወይም ደግሞ አብረን እንድናይ ይሆናል። ልጆችም ካሏችሁ አናግሩኝ፣ አብረን እንስራ። እንደዚህ ያለ ፕሮግራሞች በጣም ደስ ሲሉኝና ስለሚመቹኝ ነው። በጣም ነው ወላሂ እቺ ልጅ እንትን ያለች ማለት ነው። እርግጥ እሱ ጓዳዬ ክፍት ነው ግቢ ያላት ልትሰብሬ ካልሆነ ዳግም ልትጎጂ ካልሆነ የመጣሽው ጓዳዬ ክፍት ነው ግቢ አብሽሪ ብሏታል። በጣም ደስ የሚል ነው። እሷም አጋጣሚ ነበር እሷ ልትጠቀም ያለችው መንገድ ላይ ዝም ብሎ አገኛት ነው። ነገር ግን አጋጣሚ ደግሞ አንዳንድ ጊዜ አሁን ብዙ አጋጣሚዎች ያው ወደ እውነታ የሚቀየሩበት ጊዜ አለ። ተቀየረላት የልቧን አይቶ ማለት ነው። ስለዚህ በጣም ደስ የሚል ነው። ቀጥል የምትሉ ከሆነ ኮሜንት ላይ አስቀምጣለሁ። በዋትስአፕ አናግሩኝ፣ እኔ ደውላለሁ። ባልህም ጋር ከሆነ ሚስትህም ጋር በታማኝነት ሚስጥራችሁንም በመደበቅ ወደ ሶሻል ሚዲያ ተቀርጾ ይወጣል ያስተምራል የምትሉትን ፓርት አውጥተን ለሌሎች ቪዲዮም ብንቀረጥ በዛው ዩቲዩብ ላይ መስራት እንችላለን። ወደ ሶሻል ሚዲያም ካላችሁ በእናንተ ፍላጎት እንሰራለን ባይነኝ። ይሄ ፕሮግራም በጣም አስፈላጊ ነው። በተለይ አሁን ኢትዮጵያ ላይ በጣም አስፈላጊ ነው እንደዚህ ያለ ፕሮግራም ቢኖር። በተለይ ክፍለ ሀገሩ ላይ በጣም ወሳኝ ነው። ትዳር አሁን ብታውቁት ወላሂ በጣም መበተን በስተዋል። ሴቱም ወንዱም በጣም ችግር ነው። ስለዚህ ይሄንን ለመፍታት ይሆናል። ለማንኛውም ላይክ፣ ሰብስክራይብ፣ ሼር አድርጉ። ሐሳባችሁንም ኮሜንት ላይ አስቀምጡልኝ። ይሁን ካላችሁ ደግሞ ያው በተለይ ኮሜንት ላይ አስቀምጡልኝ። የምትፈልጉ ደግሞ በስልኬ አናግሩ ይላችኋል። ሰላም አለይኩም።